ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡር የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ፣ ክቡራን ሚኒስትሮች፣ ክቡራን የወለጋ አካባቢ የአርጆ አካባቢ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የዚህ ማህበረሰብ አባላት በዛሬው ዕለት በአይነቱ ልዩ የሆነውን በሀገራችን በካፓሲቲውም ትልቁ የሆነውን የድንጋይ ከሰል ማምረቻ ፋብሪካ ገንብተን ጨርሰን አምርተን ለማስመረቅ በመብቃታችን በገገመደኒ እንኳን ደስ አለን። ክቡር ጠቅላይ ሚኒስትር፣ እርስዎ ወደ ስልጣን ከመጡ በኋላ ኢትዮጵያ ውስጥ ኢንቨስት የሚያደርጉ ባለሀብቶች ካገኙ ትልቅ ትሩፋቶች መካከል የሀገር ውስጥ ምርትን በማሳደግ ኢምፖርት ሰብስቲዩት ለማድረግ የተሻለ ፖሊሲ ተቀርጾ ይሄንን ለመስራት የመንግስት ማበረታቻዎች ተሰርተው ወደ ስራ እንድንገባ በመደረጉ እኛም ወደዚህ ስራ ገብተን ሀገራችን በውጭ ምንዛሪ ከደቡብ አፍሪካ፣ ከአውስትራሊያ በኢትዮጵያ መንግስት ኢምፖርት ይደረግ የነበረው ምርት ምንም አይነት የውጭ ኬሚካል ወይም የውጭ ጥሬ ዕቃ ሳንጠቀም ሀገራችን ባላት የተፈጥሮ ሀብት ብቻ አጥበን ፕሮሰስ አድርገን የምናመርተው ሌሎች ፋብሪካዎች ደግሞ ይሄን ተጠቅመው ምርት የሚያመርቱበት ፕሮጀክት ስለሆነ ይሄ ፕሮጀክት የተለየ ነው። የኛ ፋብሪካ ቤኔፊሺየሽን ፕላንት የሚሉት ነው። አገሪቱ ውስጥ ከዚህ በፊት ከተመረቁትም የተለየ ነው። በሰዓት 200 ቶን ማምረት ይችላል። ከዛ በተለየ ግን በአመራረት ጥራቱ ልዩ ያደርገዋል። እኛ ይሄን ፋብሪካ ስንገዛ የዚህ አካባቢን የካማሺን ሮ አለት ቱርክ ልከን አስጠንተን ዲዛይን አስደርገን የመጣ ነው። በዚህም መሰረት ገና የኮል አለቱ እንደመጣ ራሱ ሰፐሬት የሚያደርገው ግሬድ የሚያደርግበት ሲስተም አለው። ከዛ ባለፈ ደግሞ ዴንሲቲ ሰፓሬተር በሚባል ጥራት ያለውን ለብቻ ለይቶ ፕሮሰስ ያደርጋል፣ ጥራት የሌለውን ለብቻ ያደርጋል። በዚህ ጥራት መለኪያ መሰረት የድንጋይ ከሰል ግዢ ሲከናወን ከሚፈለጉት ፓራሜተሮች ትልቁ ካሎሪ ቫልዩ የሚባለው ነው። ብዙ ጊዜ ከደቡብ አፍሪካ ይመጣ የነበረውን ዳታ አይተነዋል። 5300 5400 ነው። ይሄ ፋብሪካ ከ6600 ድረስ ካሎሪ ቫልዩ ያለው የድንጋይ ከሰል ያመርታል። ሌሎች በጣም በደቃቅ የምናመርታቸው እነዚህ ሃይ ኳሊቲ ከሰሎች ደግሞ ለእንደ ወረቀት ፋብሪካ አይነት ለቦይለሮች የሚያገለግሉ ሆነዋል። ለትልልቆቹ የሲሚንቶ ፋብሪካዎች ለደርባ፣ ለለሚ ማቅረብ ጀምረናል። ለሀበሻ በሁሉ ነገር ተስማምተን ኮንትራት ፊርማ ቀርቶናል፣ እናደርጋለን። እነዚህ ማለት ሀገሪቱ ውስጥ ካሉት ከ4 እና 5 ትልልቅ ሲሚንቶ ፋብሪካዎች ለ3ቱ ተደራሽ ሆነናል ማለት ነው። ስለዚህ ይህ ፋብሪካ የውጭ ምንዛሪ በማስገኘት ረገድ ጥራት ያለው ምርት በማድረግ ተረካቢዎቹ የሲሚንቶ ፋብሪካዎችን የቦይለር የፋብሪካ ህይወት ከማስረዘም ረገድ ትልቅ አስተዋጽኦ አለው። ሌላው ሚድሮክ በየቦታው ትልልቅ ኢንቨስትመንቶች አሉን። ነገር ግን በዚህ በወለጋ አካባቢ ምንም አልነበርንም። በቅርቡ ከክቡር ኦቦ ሽመልስ አብዲሳ ጠያቂነት በቡኖ በደሌ አካባቢ ለሚስለማው ሻሂ ልማት በጋራ የምንሰራቸው ፕሮጀክት ቀርጸን እየሰራን ነው። ይሄ በር ከፍቶ ያስገባን ፕሮጀክት ነው። ይህንን ተከትለን ሌሎች ፕሮጀክቶች ቀርጸን እየገባን የሀገራችንን ኢንቨስትመንት ለማሳደግ በዚህ አጋጣሚ ቃል እገባለሁ። እንኳን ደስ አለን፣ እንኳን ደስ አላችሁ።